በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። መቃባ መቃይልማ መቃፉረ ቁልቁሎ ሰደረዋ ከተኮ አሜን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የተባረከ እግዚአብሔር አምላክ አበዊነ ወአምላክ ቅዱሳን ለዘአብጽሐነ እስከ ዛቲ ሰዓት በቸርነቱ በምህረቱ በመጎብኘቱ ለዚህ ጊዜ ያደረሰን ጌታ እግዚአብሔር ስሙ ለዘላለም የከበረና የተመሰገነ ይሁን። ስሙ ለዘላለም የተመሰገነ ይሁን። ስሙ ለዘላለም የተመሰገነ ይሁን። እጅግ የተወደዱ እና የተከበሩ ክቡር አባታችን ታላቁ አባታችን መላከ ምሕረት ቆሞስ አባ ዜና ማርቆስ የዚሁ ጥንታዊና ታሪካዊ ደብረ ዋና አስተዳዳሪ፣ የተከበሩ ክቡር ዘማሪያችን ወንድማችን ዘማሪ ገብረ ዮሐንስ የደብሩ የስብከተ ወንጌል ክፍል ኃላፊ መምህር ኤልያስ፣ እንዲሁ ደግሞ ታላቁ የወንጌል አባት መምህር ቀሲስ ሙሉቀን፣ ሌሎችም መምህራን ወንጌል እግዚአብሔር ቤተ መቅደስ እንደ ምድራዊ ስራ ሳይሆን እንደ ካህኑ ዘካርያስ እንደ ሰማያዊ ስራ አባቶቼ ካህናት፣ ወንድሞቼ ዲያቆናት፣ እንዲሁ ደግሞ የሰንበት ትምህርት ቤት አባላት፣ እንዲሁ ደግሞ ሕፃናት ልባችሁ ንጹሕ ስለሆነ እግዚአብሔር አስፈልጦ የሚወዳችሁ ሁላችሁም በእግዚአብሔር ፍጹም ሰላምታ በሩቅም በቅርብም ሆናችሁ ይሄን ድምፅ የምትሰሙ የእግዚአብሔር ቤተሰቦች እንደምን ዋላችሁ? አሁንም በጣም ብዙ ናችሁ። በየወሩ በደንብ ነው የምናገረው። የሚሰማው ድምፅ ግን የኩራት ድምፅ ነው። እንደምን ዋላችሁ? ማን ይመስገን? እኔ በሙያዬ ትልቅ ሰዎች ያጋጥሙኛል። ቤተ መንግስት የሚመስል ቤት ሰርተው ቤታችሁ በጣም ያምራል ስላቸው መጀመሪያ እግዚአብሔር የተመሰገነ ይሁን እኛ ሳይሆን እግዚአብሔር ነው የሰራው ይላሉ። ማን የሰራው? እንኳን ቤቴንም እኔንም እግዚአብሔር ነው የሰራኝ ሲሉ እግዚአብሔር ይመስገን ለማለት ምክንያት ይፈልጋሉ። እንደምን ዋላችሁ? ማን ይመስገን? መመስገን የባህር የሆነ ቅዱሱ አምላካችን እግዚአብሔር እንደዚሁ ያለቀ ባለ ዘመናችን ላይ የዛሬዋን ዕለት ጨምሮ ሰጥቶ በዚህ በቅዱሱ ስፍራ ላይ ሕያውና ዘላለማዊ ቃሉን እንድንሰማ የረዳን የአባቶቻችን አምላክ እግዚአብሔር የእኛም አምላክ እግዚአብሔር ስሙ ለዘላለም በድጋሜ ክብርና የተመሰገነ ይሁን። እግዚአብሔር እንደሰጣት ጸጋ ክብር መጠን የወላዲት አምላክ ድንግል ማርያም የብዙ ግሩማን መላእክት አማላጅነት የቅዱሳን ጸጋ በረከት ይልቅ ሆኖ የጻድቁ የሰማዕቱ ቅዱስ ጊዮርጊስ ምልጃ በረከት ከሁላችን ጋር ይሁን። እንግዲህ ወገኖቼ እግዚአብሔር ቢረዳን ዛሬ ብትሰሙት እኔም ቆሜ በደንብ ከልቤ ብሰማ ሕይወታችንን ሊለውጥ የሚችል እንደ ሀገርም ብዙ ነገር እያለን ምንም የሌለን የሆንበት በጣም ወደ ላይ ወጥተን ወደ ታች ያሽቆለቆልንበትን እንደ ቤተ ክርስቲያን አስተምሮ ደግሞ ትልቅ ስፍራ ትልቅ ቦታ የሚሰጠውን አንድ ትምህርት አንስተን እንማማራለን። እኔም ብዙ ሰዓት አልወስድም። በጥቂቷ ደቂቃ ግን ሀሳባችሁን ሰብሰብ አድርጋችሁ በጋራ እንድንማር እግዚአብሔር ሁላችንን ይርዳል። ሁልጊዜ እንደምንናገረው ሐዋርያው ያዕቆብ ምንም ነገር ስትፈልጉ ጌታ ቢፈቅድ በሉ ይላል። ሐዋርያው ያዕቆብ በያዕቆብ መልእክት ምዕራፍ 4 ከቁጥር 14 ላይ ወገኖቼ እግዚአብሔር ቢፈቅድ ይሄንን ወይም ያንን እናደርጋለን በሉ፣ በነገር ሁሉ እግዚአብሔር ቢፈቅድልኝ በሉ ይላል። ማን ቢፈቅድ? እግዚአብሔር ቢፈቅድ። እንኳን ለመስራት ቀርቶ ለማሰብ የእግዚአብሔር ፈቃድ ይጠይቃል። የማን ፈቃድ ወገኖች? እንኳን በትክክል ለመስራት ቀርቶ እንደ ሰው በትክክል እንድታስብ የእግዚአብሔር ፈቃድ ይጠይቃል። በትክክል መስራት የሩቅ ነገር ነው ወገኖቼ። በትክክል ማሰብ የምትችለው እግዚአብሔር ሲፈቅድ ነው። ማን ሲፈቅድ ነው? ለዛ ነው እያየን የማናየው። ለዛ ነው
እየሰማንም የማንሰማው ለዛ ነው። የማናስተውለው ለዛ ነው። የሚሰማ አካልም እንዳለ የማናውቀው እግዚአብሔር አይሰማኝም፣ እግዚአብሔር አያየኝም የሚሉ የድፍረት ቃላትን የምንናገረው ከዛ የተነሳ ነው። ነገር ግን የሰራዊት ጌታ እግዚአብሔር በውኑ ዓይን የፈጠረ አያይም ወይ? ጆሮን የፈጠረ አይሰማም ወይ ይላል። ሁሉንም እግዚአብሔር ያያል፣ እግዚአብሔር ይመለከታል። ነገር ግን ከልባችን እንድንሰማ እንድናይ እግዚአብሔር ሁላችንንም ይርዳል። እዚህ ትምህርት ክፍል ውስጥ ወደ 20 ሀሳቦች አሉ። እነዚህን 20 ሀሳቦች አጠር ባለ ደቂቃ ውስጥ እናይና ትምህርታችንን እንጨርሳለን። እንግዲህ በደንብ ለማይታያችሁ ሰዎች ቃሉን እናገራለሁ። ክርስቲያናዊ ስነ ምግባር ነው። ክርስቲያናዊ ምን? ከኔ ጋር በሉት። ክርስቲያናዊ ስነ ምግባር ምን? ስነ ምግባር የዛሬ 10 ዓመት የዛሬ 20 ዓመት ይሄን ትምህርት ተመራችኋል። ይሄን ትምህርት በጆሮ ታውቁታላችሁ። ብትመልሱልኝ ደስ ይለኛል። ከሴቶች አንድ ሰው፣ ከወንድ አንድ ሰው ስነ ምግባር ማለት ምን ማለት ነው? ላንተ ቤተ ክርስቲያን ስነ ምግባርን ምን ብላ ታስተምራለች? እንግዲህ እዚህ ምድር ላይ ብዙ ነገር ኖሮ ስነ ምግባር ከሌለ ምንም ነገር የለም። ምንም ነገር ኖሮ ልክ ሁለት የማይነጣጠሉ ነገሮች እንደማለት ነው። ምንም አይነት ነገር ኖሮ ስነ ምግባር ከሌለ ነው ብላችሁ በዚህ በያዕቆብ ምዕራፍ 2 ከቁጥር 14 ላይ ወንድሞች ሆይ አንድ ሰው እምነት አለኝ ቢል ስራ ግን ባይኖረው ይጠቅመዋልን? አንድ ሰው እምነት አለኝ ቢል ስራ ባይኖረው የዛ ሰውዬ እምነቱ ይጠቅመዋል ወይ? እምነቱ የሚጠቅመው ከስራው ጋር ስለሆነ ቀጥሎ እንደዚህ ይላል፣ እንዲህ ያለ እምነትስ ሊያድን ይችላል ወይ ይላል። እኔ በጣም ነው የሚገርመኝ። አንድ ሰው እምነት አለኝ ብሎ ስራ ከሌለው እየጠየቀ ነው ያለው ሐዋርያው ያዕቆብ። እምነት አለኝ ብሎ ሰው ስራ ከሌለው ይጠቅማል ወይ ይልና እንደዚህ ያለ እምነት ያድናል ወይ? ያድናል ወገኖች? ያድናል? ንገሩኝ። ያድናል? አያድንም። ከዛ የተነሳ ነው ብዙ ረጅም ዓመት እየደከምን ያለነው። አለ በዚህ በኩል እምነት አለ፣ በዚህ በኩል ደግሞ ስራ። ነገር ግን እምነቱ አለ፣ ስራው ግን የለም። እምነቱ ያለ ስራ ደግሞ ይሄ ሁለት ቦታ ድስት እንደጣለች ሲል በዚህ በኩል እንጀራ ጥዳለች፣ በዚህ በኩል ወጥ ጥዳለች። እንጀራውን ስትፈቀፍቅ ወጡ ይበላሻል፣ ወጡ ጋር ስትመጣ ደግሞ እንጀራው ይበላሻል። ከዛ የተነሳ ከወጡ በዚህ በኩል ደግሞ ከእንጀራው ሳትሆን ከሁለት ትቀራለች። ይሄ የህይወት አንዳንድ ሰዎች እግዚአብሔርን አላቸው፣ ከእግዚአብሔር በላይ ዓለሙን ስለሚወዱት ከእግዚአብሔርም አይሆኑ ከዓለሙም አይሆኑ። አንዳንድ ሰዎች ደግሞ እግዚአብሔርን ስላላቸው እግዚአብሔርን ሁሉ ላለው እግዚአብሔርን ያለው ማንን ያለው ወገኖች? ማንን ያለው? እግዚአብሔርን ያለው ሁሉ ላለው። እንግዲህ ክርስቲያናዊ ምን ይላል? እስኪ መልሱ። እንግዲህ ከሴቶች አንድ ሰው ከሆነ ክርስቲያናዊ ስነ ምግባር ማለት ምን ማለት ነው? በጣም ሰዓት የለንም። ወደ 20 ሀሳብ ነው፣ 20ውን መጨረስ አለብንና ክርስቲያናዊ ስነ ምግባር ተው፣ ሌላው ስነ ምግባር ማለት ምን ማለት ነው? ቶሎ በሉ። አንድ ሰው ከሴቶች ጋር አንድ መጽሐፍ እንዲሸልመው ጎበዝ ሰው ስነ ምግባር ማለት ምን ማለት? እሺ ምን ነበር ያለው? እስኪ ድምፅ ከፍ አድርገው። ምግባርና ስነ ምግባር በአንድ ሳይድ፣ ተግባር በአንድ ሴት፣ ሁለቱም በአንድ ተግባርና ስራን አንድ ላይ ይዘ። እሺ መልስ ነው ያው፣ ግን አያስፈልግም። በደንብ እስኪ ሌላስ ምን ማለት ነው? ስነ ምግባር ማለት ምን ማለት ነው? እሺ ውስጣዊና ውጫዊ። እሺ ስነ ምግባር በሁለት ይከፈላል፣ በጎ ስነ ምግባርና መጥፎ ስነ ምግባር። ግን ስነ ምግባር ማለት ምን ማለት ነው? ባጭሩ ብዙ ጊዜ አንድ መጽሐፍ እንኳን ተሸልማችሁ አታውቁም። አንድ ትልቅ አባት ግን ባለፈው ተሸልሞ ነበር። ጥሩ ነው፣ ይህ መልስ ነው። እሺ ስነ ምግባር ማለት ላለምኩበት ዓላማ መገዛት ማለት ነው። ይሄ መልስ ነው። ግን ስነ ምግባር ማለት ምን ማለት ነው? ከኋላ ይቻላል። ምን ማለት ነው ስነ ምግባር ማለት? እሺ
እሺ ጥሩ ነው፣ መልስ ነው፣ ስርዓት ያለው ባለባበሱ፣ ባካሄዱ፣ ባነጋገሩ ጊዜ እንዳልወስድባችሁ ወገኖቼ። ዛሬ በደንብ ስሙ። ስለ ሕያው እግዚአብሔር ነው የምለምናችሁ። በሚዲያ የምትከታተሉ ሰዎች በደንብ ስሙ። በጣም ብዙ ዋጋ የከፈልንበት ትምህርት ነው። በጣም ብዙ ዋጋ አሜሪካ፣ ቻይና፣ አውሮፓ፣ ህንድ እዚህ የደረሱበት ደረጃ መሰረት የጣለላቸው አንድ እንደ ሀገር ያላቸውን ባህል ሃይማኖት መተዋቸው አይደለም። ይሄ አይምሯቸው ላይ ስነ ምግባራቸው ላይ የሆነ ነገር ስለሰሩ ተመልሰን እዛው ቦታ ያልተላንትኑ ጭቃ የምንረግጠው አንድ ነገር ስለነሳለ ብዙ ነገር አለን፣ ስነ ምግባር ግን የለም። ስልጣን አለን፣ ሀብት አለን፣ እውቀት አለን፣ መልክ አለን፣ ብር አለን፣ ስነ ምግባር ግን የለም። ያለ ስነ ምግባር ደግሞ ያለች ነገር ባዶ ነው። ስነ ምግባር ማለት ባጭሩ የተዋበ እስኪ መልሱ። ምን ያለ የተዋበ ባህሪ፣ ስነ ምግባር ወይ የተዋበ ባህሪ ባጭሩ። በዚህ አድርገን በኋላ ያለው መልስ ልመልስላችሁ። ከዚህ በመቀጠል እንግዲህ ስነ ምግባርና መንፈሳዊ ሕይወት ከኔ ጋር በሩሲ ስነ ምግባርና መንፈሳዊ ሕይወት በዚህ ዘመን ትልቁ ችግሩ ከዚህ ዲሽን የሚያክል ሰው ዘፈን እያዳመጠ እየሄደ ከዚህ ቁልቢ ገብርኤልን የሚያክል ሀገር ሀብራ የምትማገጥበትን ሴት ይዞ እየሄዱ ዋዜማ ገብርኤል ለማገር አልጋ ቤት የሚያድሩ ሰዎች ምን ስለሌለ? መንፈሳዊ ስነ ምግባር ስለሌለ። መንፈሳዊ ስነ ምግባር ቢኖርማ የቱ ቦታ ማድረግ እንዳለበት ጠንቅቀህ ታውቃለህ። ምን ቦታ ማድረግ እንዳለበት ታውቃለህ። ምን ቢኖር ስነ ምግባር ቢኖር፣ ስነ ምግባር ስለሌለ እኮ ነው ቤተ መቅደስ ውስጥ ኦንላይን የሚገቡ ሰዎች አሉ። ሾርት ቪዲዮ የሚሰሩ ሰዎች እግዚአብሔር ይቅር ይበላቸው። ማን ይቅር ይበላቸው? ማን ይቅር? አዎ እኔ ስልካቸውን ሳይለንት ያደረጉ ሰዎች አሉ። ሲያስቀድሱ ያከበሩት እግዚአብሔር ያከብራል። ወገኖች ምን ያሉት? እግዚአብሔር ባከበርከው ልክ እግዚአብሔር ያከብራል። ባቃለልከው ልክ ግን አንተ የቀለልክ ትመጣለህ። እግዚአብሔርን መፍራት ትልቅ ባለጠግነት። እስኪ በሉ እግዚአብሔርን መፍራት ትልቅ ባለጠግነት። ስነ ምግባርና መንፈሳዊ ሁለቱ የማይለዋወጡ። ክርስቲያናዊ ማለት አንድ የክርስቶስ ተከታይ የሆነ ክርስቲያን መንፈሳዊ ስነ ምግባር አለ። ያ መንፈሳዊ ስነ ምግባር ምንድን ነው? የተዋበ ያማረ እግዚአብሔር የሚወደው የሥጋ ፈቃድ ሳይሆን የመንፈስ ፈቃድ። ቅዱስ ጳውሎስ እንግዲህ በጣም በሰፊው በዚህ በገላትያ ምዕራፍ 5 ከቁጥር 17 ላይ በሰፊው ይነግረናል ስለ ሥጋ ስራ። በዚህ በገላትያ ምዕራፍ 5 ከቁጥር 19 ላይ የሥጋ ስራ ግልጽ ነው ይላል። ይኸው ዝሙት፣ ምን ከዛ ይላል ርኩሰት፣ ከዛ ይላል መዳራት። ይሄ በጎ ስነ ምግባር የሌላቸው፣ ይሄ የሥጋ ፈቃድ ያሸነፋቸው ሰዎች የሥጋ ሀሳብ ያለበት ዓለም ውስጥ ገብቶ የመንፈሱን ዓለም ማየት አይችልም። የመንፈሳዊውን ዓለም ለዛ ነው መጽሐፍ መንፈሳዊ ሰው ሁሉን ይመረምራል፣ እሱ ግን በማንም አይመረምርም። ሀሳቡን ከእግዚአብሔር ጋር ያደረገ እግዚአብሔር መንፈስ ቅዱስ በጎ ነገር የሚያስመለክተው ነቢዩ ኢሳይያስ እንደተናገረው ጨዋ ግን ሀሳቡን ጨዋ ነው ይላል። እስኪ በሉ ጨዋ ሀሳቡ ጨዋ ነው ይላል። ትንቢተ ኢሳይያስ ምዕራፍ 32 ከቁጥር 8 ላይ ጨዋ ሀሳቡ ጨዋ ነው። ምን ይላል መጨረሻ ላይ? በጨዋነቱ ምግባር ጸንቶ ይኖራል። ጨዋ ሀሳቡም ጨዋ ነው፣ ስራውም ጨዋ ነው፣ አካሄዱም ጨዋ ነው። በዛ በጎ ምግባሩ ጸንቶ እስከ ዘላለም ይኖራል። የመጣው ሁሉ የሚቀይረው አይደለም፣ የሰማው ሁሉ የሚያስደነግጠው አይደለም። እኛ ሚዲያ ዓለማዊ ትልቅ ሚዲያ ላይ እግዚአብሔር የለም። እኔ ቢሮ መጥቶ ጠይቆኛል። ሚዲያ ላይ እኮ እግዚአብሔር የለም የሚለውን ሰምቼ እውነት ነው ጥርጥር ውስጥ ገባሁ። እግዚአብሔር የለም የሚለው ሰው ሃይማኖቱ ምንድን ነው? ሰይጣን አለ ነው። ምንም ፍልስፍና ይጥይቅ
ምንም መፈላሰፍ አይጠይቅም። የሆነ ነገር ስትክድ የሆነ ነገር ታምናለህ። የእግዚአብሔር ሳትሆን ስቀር የሰይጣን ትሆናለህ። ምንም ጥያቄ ነው። ከዛንስ መጽሐፍ ቅዱስ ባህሪ ምን አይነት ባህሪ እንደሚሆን በዚህ ተገልጦ ተነግሯል። ይሄን ሁሉ ደግሞ የሚሰብኩ የእግዚአብሔር እንዳንሆን ስነ ምግባር የሌላቸው ሰዎች እንደሆኑ ዝሙት ርኩሰት ይለና ምን ይላል መሰላችሁ? ርኩሰት፣ መዳራት፣ ጣዖትን ማምለክ፣ ሟርት፣ ጥላቻ፣ ጠብ፣ ቅናት፣ ቁጣ፣ ራስ ወዳድነት፣ መለያየት፣ አድመኝነት፣ ምቀኝነት፣ ስካር፣ ዘፋኝነት እንዲሁም እነዚህን የመሳሰሉ ከዛ በኋላ የመንፈስ ፍሬ ይላል ፍቅር፣ ምን ደስታ፣ ሰላም፣ ትዕግስት፣ ቸርነት፣ በጎነት፣ ታማኝነት እነዚህ የመንፈስ ፍሬዎች ናቸው። የመንፈሳዊ ሰው በጎ ስነ ምግባር ሰውን የሚወድ ነው፣ ራሱን የሚወድ ነው፣ እግዚአብሔርን የሚፈራ ነው፣ ሀገሩን የሚወድ ነው፣ ታማኝ ነው፣ ቅን ነው። የትም ብትመደው የትም ቦታ ላይ ታማኝ ነው። የመንግስት መስሪያ ቤት ነው፣ እዚህ መስሪያ ቤት ነው። እዚህ ላይ ስንገባና ይሆን ዞሮ ዞሮ የመንፈሳዊ ስነ ምግባር ይሄ ምንድን ነው የሚለው? እናንተ የሚታያችሁ በደንብ ለማይታያችሁ በደንብ ሳትሽኮረሙ ነው። ምንድን ነው የሚለው? ካልሆነ ቦታን ቀያይራል። እሺ እስቲ በደንብ በሉልኝ። ቁጭ ብላችሁ እግዚአብሔር መስማታችሁ አገልግሎት ነው። አገልግሎት አለ። ስትመጡ ሰው ይማርባችሁ አገልግሎት፣ ስትሄዱ ታስተምራላችሁ አታስተምሩ። አገልግሎት ስነ ምግባር አለው ይሉ አለው ይሉ እኔ ከኋላ መምህራኖችን በጠይቅ ደስ ይለኛል። የአገልጋይ ስነ ምግባር ምን መሆን አለበት? በተራራ ፀሐይ ድንጋይ ዳቦ ነው ብሎ የሚዋሽ አገልጋይ ነው ብላ ትነግረኝ። ጨለማውን ብርሃን ነው ብሎ የሚዋሽ ይሄ እግዚአብሔርን ያገለግላል አትለኝ። ይሄ የአገልግሎት ስነ ምግባር አለ። አገልጋይ የአገልጋይ ስነ ምግባር አለ። ባነጋገሩ፣ ባካሄዱ፣ ባስተያየቱ፣ በመልሶቹ፣ ባለባበሱ የአገልጋይ ይነዛሉ። ይሄን ከሌለው አገልጋይ ነው። ራሱ ነው እያገለገለ ራሱ በራሱ በትክክል አያገለግልም። በተለይ አባቶቻችን በደም ያጸኗት ቤተ መቅደስ ናት። መፍራት ይጠይቃል፣ ትሕትና ይጠይቃል፣ ቅንነት ይጠይቃል፣ ታማኝነት ይጠይቃል። የአገልግሎት ስነ ምግባር አለ። አገልግሎቱ ተቀባይነት ቅድም ክቡር መምህራችን ምን እያሉ ነበር? ይጸዳል፣ ይወለወላል። እግዚአብሔር የሚፈቅድ እግዚአብሔርን ማገልገል ነው አይደል? ያ ግን ከምን ጋር? ከስነ ምግባር ጋር። አገልጋይ ነኝ ብለህ ሰንበት ተማሪ ነኝ ብለህ መምህር ነኝ ብለህ ዘማሪ ነኝ ብለህ ስነ ምግባር ከሌላት፣ ነጠላ ለብሳ ስነ ምግባር ከሌላት ነጠዋ ዋጋ ከፍላለች ማለት ነው። ያ ጥሩ አይደለም። ከዚህ ቀጥሎ ያለው ስለዚህ አገልግሎት ምን ይጠይቃል? እየሰማችሁ ነው? አስረዘምኩት። አገልግሎት ምን ይጠይቃል? ስነ ምግባር። ስነ ምግባር ምን ማለት ነው? በጎ የተዋበ ባህሪ ማለት ነው። ይሄን በደንብ እያየን ስንሄድ በደንብ ታያለ። የጸሎት ስነ ምግባር የምን ስነ ምግባር? የምን እንደዚህ እንደ ቅዱስ ገብርኤል ስማኝ ብሎ ስልክ ብድጋል ሄሎ ቆመሃል፣ ተኝተሃል። እንደዚህ ዘመን ቀልደኛ የሆነበት ዘመን ይሄ። ትጸልያለህ ወይ ስልክ ታወራለህ? ሁለት ደቂቃ ታውቃለህ? እግዚአብሔርን ቀጥ ብለህ እጅህን ዘርግተህ ልትለምንበት 2 ደቂቃ ታውቃለህ? እዚህ ጋር እየጸለይ ነው። እዚህ ጋር የጸሎት ስነ ምግባር መጽሐፍ ቅዱስ እናንተ በምትጸልዩበት ጊዜ ወደ እልፍኝ በስውር ወደሚያይ ወደ ሰማይ አባት እግዚአብሔር ጸልይ፣ በስውር ያየ በግልጽ በአደባባይ መልስ እንሰጣለን። ጸሎት ግን ፈራ እግዚአብሔር ካለ ስነ ምግባር ካለ አንድ ባለስልጣን ራሱ ይከበራል። ክቡር አባታችን የሚገባቸውን ግን ቆማችሁ ሰጥቷል። አስቡ እንግዲህ ይሄ ምንድን ነው? ስነ ምግባር ነው። ቀጥሎ ደግሞ ጸሎትም ስነ ምግባር ነው። ብሎ ስትጸልዩ ፌዝ እንዳይሆንባችሁ ነውር ነው። እኔ እንኳን በዚህ ሁሉ ዓመት 5 ዓመት ሳማክር እንግዶቼ ከውጭ ሲገቡ እግዚአብሔር ምስክሬ ነው የ14 ዓመትም የ20 ዓመትም ሰው ይምጣ ብድግ ብዬ ቆሜ አረፈን ብዬ እሱ ቁጭ ካለ ማለት ቁጭ ነው። ትልቅ ነገር ነው ብዬ ላወራላ። ስነ ምግባር ይጠይቃል። አንተ ስነ ምግባር ከሌለ እንዴት ስነ ምግባር ታስተምራለህ? ከአንተ ምን ይማራሉ ሰራተኞች? ህዝብ ከእኛ ምን ይማራል? ሚስት ከአንተ ምን ትማራለች? ልጅሽ ከአንቺ ምን ትማራለች?
እንደ አልጋ ቤት ከሌሊቱ 5 ሰዓት የምትገባ አንተ ልጅ ካንተ በሊማ አንተ ራሱ ስነ ምግባር መማር አለብህ። አልጋ ቤት 5 ሰዓት የሚገባው እንዴት ባለ 5 ሰዓት ይገባል? እንዴት 6 ሰዓት ይገባል? ሌሊቱን ሙሉ ጠጥታ እንዴት 7 ሰዓት ሴት ልጅ ቤቷ ትገባለች? ስነ ምግባር የሌላ ሴት እንዲህ አይነት ሴት ናት። እንኳን ለልጆቿ ለራሷ ማጥቶ ሀገራችሁን በጸሎት ሰዓት ላይ ሀሳባችሁን ሰብሰብ አድርጉና እግዚአብሔር ጌታ ሆይ ማረኝ፣ ስራዬን ባርክልኝ፣ አንደበቴን ባርክልኝ፣ ልጆቼን ባርክልኝ፣ ሀገሬን ባርክልኝ፣ አገልግሎቴን ባርክልኝ፣ ገንዘቤን ባርክልኝ፣ አንደበቴን ባርክልኝ፣ ግንባሬን ባርክልኝ፣ እርጅናዬን ባርክልኝ። ይቻላል አይቻልም? መቼ ለምን መጽሐፍ ቅዱስ አትለምኑምና አትቀበሉ ይላል። እስኪ በሉ አትለምኑምና አትቀበሉ። አዎ ከላይ ወደ ቀንጨት ማጅራትን ብሎ እንዳይገል ስራ ቦታ ራሱ ሄደ ጌታ ሆይ በሰላም አውጣኝ፣ በሰላም አግባ ብያቸዋለሁ። ከዚህ በፊት ከአዲስ አበባ ወደ ጅጅጋ መሄድ፣ ከአዲስ አበባ ወደ ባሌ ጎባ መሄድ ትልቁ ባስ ሰው ባሱ ላይ የወጣ ጥግ ይዞ ውዳሴ ማርያም የሚደግሙ ሰዎች ያውቃል። ይሄ ነው ተወስዶ ነው። ይሄ ነው ሰውነት ሲገባ እንደዚህ ነው። ወጥቶ መርከበኞች እናውቃለን፣ ዳዊት ይደግማል፣ ፓይለቶች እናውቃለን። መጀመሪያ ይጸልያል፣ በሰላም አውጣኝ፣ በሰላም አግባ። ከዛን በሰላም እዛ ከደረሱ በኋላ ደግሞ መልሰው ያቺን ስመው በሰላም ያስገባህ እግዚአብሔር ስም የተመሰገነ ይሁን። ይሄ ነው ስለ ምግባር በትክክል የማትጸልይ ሰው ዳዊት የደገም 30 ጊዜ የምታዘናጋስ እና በትክክሉ ሳናመልክ እንዳንሞት ጸሎት ምን ይጠይቃል? መልሱልኝ በእግዚአብሔር። ከዛሬ ጀምሮ ታረጋላችሁ። እግዚአብሔር ምስክሬ ነው። እመኑኝ ሰላማችሁን ታዩታል። በቃ በረህን ዝጋ። የ100 ሚሊዮን ብር ስራ ለማው ዝጋና እግዚአብሔርን ለምን ነው ወዲህ ምንም የምታጣው ነገር የለም። ምንም ስለ ጮከርን ተረጋግተህ እግዚአብሔር ነው የኔን እንጀራ ተስተ ለምኑ ለምን ስለ ሀገር ለምኑ፣ ስለ ባለስልጣናት ለምኑ፣ ስለ ቤተ ክርስቲያን ለምኑ፣ እያደጉ ስላሉ ልጆቻችን ለምኑ፣ ስለ ድርጅት ለምኑ። ችግር አለ? አንተ ሚሊዮነር ብትሆን እግዚአብሔር ምንድን ነው ችግሩ? ምንም። ግን ለምን መጀመሪያ ጸሎት ምን ይጠይቃል? ስለዚህ የጸሎት ስነ ምግባር። ከዚህ ቀጥሎ ያለው ደግሞ ምንድን ነው የሚለው? በደንብ በሉልኝ። እግዚአብሔር ይስጥ ንግግራችሁ የተቀመመ ይሁን የመናገር እንጂ የፈለግከውን የመናገር መብት የለም። እንደፈለጋቸው የሚናገሩ ሰዎች አሉ። አጥንት የሚሰብሩ ንግግር የሚናገሩ ሰዎች አሉ። ውሃ በዳቦ የበላ ልጁን ለሚያሳድግ ምስኪን አባት የማይገባውን ስድብ የምትናገር ሴት አለች። ንግግር ስነ ምግባር ይጠይቃል። አንገቱን የደፋው ልጆቹን ለማሳደግ ነው። እንደመጣልሽ ብላስሽን እሱ ላይ ስትለቂ ሌላ ደግሞ መከራንቺ ላይ ይመጣል። እንደመጣል የሚጠይቀኝ የለም ብለህ እንደፈለገ የምትናገር ከሆነ የሚጠይቅ እግዚአብሔር አለ። የሰውን አጥንት የሚሰብር ንግግር የምትናገሩ ሰዎች ትንሽ ለዘብ ነው። ንግግር መጥፎ ነው ወገኖቼ። በዱላ የመታኸው ይሻላል። በንግግር የመታኸው ሰው ዘላለም ሰባሪ ነው። ሰራተኛ በ2000 ብር ቀጠርኩ ብለህ እንደፈለገ አትናገር። ኢትዮጵያ ውስጥ ከዚህ በፊት ነግሬያቸዋለሁ። ሃይማኖተኛ ነን፣ የኛ ሰራተኛ ግን እንቅልፍ አትተኛም እስከ 7 ሰዓት። ባል ሚስት ከተኛ በኋላ ማብራት አጥፍታ 9 ሰዓት ትተኛለች። ከዛ በኋላ 10 ሰዓት ተነሽ አንድ ሰዓት ከዛ ልጅ ጥንድ እየተደረባበረች ኤሌክትሪክ ይዛ የሞተች ልጅ አለች። አዲስ አበባ ላይ ተንሸራታ ሴራሚክ ላይ የሞተች ልጅ አለች። ያንተ ልጅ እንደምታሳርፈው ያቺን ምስኪን ሰራተኛ ሳርፍ ስተኛ ምን ችግር አለ? ምን ችግር አለ? 3 ሰዓት ወጥተኝ የሷን አንተ ልትሰራ ምን ችግር አለ? ስነ ምግባር ያለው አባት ራሱ ተኝቶ ሰራተኞቹ ነው ተኝ እኔ እሰራላችሁ ይቻላል አይቻልም? ይቻላል አይቻልም? ስትናገርም እንደ ልጅ ብታስብ ሚስትህንም ሰራተኞች ቀጥራችሁ የምትኖሩ ሰዎች ካላችሁ ሰራተኞቻችሁን እነሱን እንድታስተዳድር የሾመ ማን የሾመ? ስራቸው ሊያቃጥል ይችላል። ነገር ግን አንተ እንደ መሪ ስነ ምግባር ያለው ክርስቲያናዊ ስነ ምግባር ያለው መሪ ነው። ክርስቲያናዊ ስነ ምግባር ያለው መሪ ለስራ ገላ አይጠይቅም፣ ለስራ ዝሙት አይጠይቅም፣ እንደፈለገ አይናገርም። መሪ መብራትም ይችላል፣ መምራትም ይችላል፣ ማዘዝም ይችላል፣ መታዘዝም ይችላል፣ ትሕትና ማሳየት ይችላል።
ስለዚህ የንግግር ስነ ምግባር ይኖራችሁ። እንደፈለጋችሁ የምትናገሩ ሰዎች ለምትናገረው ነገር ሁሉ መልስ የምትሰጥበት ዘመን አለ ይላል መጽሐፍ ቅዱስ። መልስ የምትሰጥበት ዘመን ነው። ለዛ የምትናገረው ንግግር የሆነ ዘመን ላይ መልስ ትሰጣለህ። እንደ ጎረምስ ኃይለኛ ነኝ እንዳልክ አትቀርም። ስለዚህ ንግግራቸው የተቀመመ ነው። ቅዱስ ጳውሎስ በበሰሉት መካከል በጥበብ እንናገራለን። ጥበባችን ግን የዚህ ምድር ጥበብ አለ፣ የሰማዩ ጥበብ ነው። ስለዚህ ትንሽ ንግግራችሁ መካከል ስነ ምግባር የተሞላ እግዚአብሔርን መፍራት ያለበት። ማንን መፍራት? ከዚህ ቀጥሎ ያለው ደግሞ ይሄ የንግግር ስነ ምግባር ነው። ከዚህ ከገባችሁ በኋላ እንደምታስተካክሉት እግዚአብሔር ያውቃል። እርግጠኛ ነኝ ታስተካክላለች። ምንድን ነው የሚለው? ወጣትነትና ምን በጉብዝና ወራት ማንን አስብ። እኔ የእውነት ከንቱ ውዳሴ ካልሆነባችሁ እግዚአብሔር ምስክሬ ነው። በዚህ እድሜ እንደዚህ ቁጭ ብላችሁ እኔ መምህሩን አንጥቼ እዚህ አዋራ ላይ ቁጭ በል ብሎ አይቀመጥም። እርግጠኛ ነኝ የዛሬ ወር እናንተ መግዛት ካቃታችሁ እኔ ምንጣፍ ገዛለሁ እንጂ ለመቀመጥ የማይመች እዚህ አዋራ ላይ እንኳን ያኛው ቴራዝ እንኳን ይሻላል። የገንዘብ ችግር ለመቀመጥ እንኳን የማይመች ቦታ ላይ ቁጭ ብላችሁ የምትሰሩት ስነ ምግባር እግዚአብሔር መፍራት ስላለ ነው። እግዚአብሔር ይባርካችሁ። የእውነት በጣም ነው የማደንቀው። ከዚህ በፊት አንድ መምህር ለምን ወንበር አትገዙ አታችሁ ሲል ጽጌሽ ሰው ወንበሩ እዛ ቁጭ ብሎ መሬት ላይ ይቀመጣል። እግዚአብሔርን የሚወድ እግዚአብሔርን የሚፈልግ ሰው ነው። በጣም ነው ደስ ያለኝ። እውነት እግዚአብሔርን አመስግኑበት። እሺ እግዚአብሔርን ልባችሁ ይሄ ነገራችሁን አይቀየርባችሁ። ምክንያቱም እንኳን መሬት ላይ የሚቀመጥ ወንበር ላይ ሶፋ ላይ ተቀምጦ የሚማር ትውልድ እያጣ እና አዳማ ስመጣ አንዳንዴ ይጽናናል። እንኳን ወንበር ላይ ሶፋ የሚመሳሰል ወንበር እየገዛ ቁጭ ብሎ የሚማር እየጠፋ ነው። ግን እዚህ አዳማ ስመጣ አንዳንዴ ማየው ስነ ምግባር የእውነት አገልጋዮቹ በጣም እግዚአብሔር ይወዳቸዋል። ወንበር ላይ ቁጭ ብሎ በትክክል የሚሰማ እየጠፋ ነው። እንኳን መሬት ላይ ቀርቶ እግዚአብሔር ይባርካቸው። ወጣትነትና ምን ወጣት ሆነ ጥሩ ስነ ምግባር ካለ የተዋበ ባህል፣ የተዋበ እይታ፣ የተዋበ ልማድ፣ የተዋበ አመለካከት ካለ እግዚአብሔር ምስክሬ ነው፣ ህይወት የበረከት ነው። ህይወት የበረከት ነው። ወጣት ሆነ ግን ስነ ምግባር ከሌለ በጫት፣ በሲጋራ፣ በዝሙት፣ በመዳራት፣ በክልል፣ በዘፈን ነው የምትሞተው። ጥያቄ ነው። እኔ ያሳዝኑኛል። ሲጋራ የሚያጨሱ ጫት የሚቀሙ 200 ብር ሆኖ የሚለምኑ ልጆች አሉ። ለስሙ ስታዩት ወጣት ነው፣ የእንትና ወንድም የእንትና እህት ነው። 200 ብር ገንዘብ ነው። በጫት አልቀው፣ በሲጋራ አልቀው፣ ጥርሳቸው አልቀው ዛሬ ነገ ተዋለው ሲል በአንድ ጥርስ የቀሩ ሰዎች እናውቃለን። አዎ ሰውየው ነው አሉ ንስሐ አባቱ ጋር ዛሬ ተዋለው ነገ ተዋለው። ትዳሩ የተበጠበጠው በጫት ነው። ዛሬ ነገ ሲል ወደ 60 ዓመት ምናምን ሞላውና እንዳለ ጥርሷ አንድ ጥርስ ቀረች። አባታችን በቃ ከዚህ በኋላ ጫት የሚባል ነገር በእርሶ ቃል እገባለሁ ትቻለሁ። ልቃመስ ብትል ከዚህ በኋላ በምን ጥቅም አለ? እኔ ራሴ ወቅቄ ካልሰጠው በስተቀር። ወጣትነትና ምን ስነ ምግባር፣ ወጣትነትና ስነ ምግባር ሲዋሃድ ትልቅ ስራ ለቤተ ክርስቲያን፣ ለራስህ፣ ለሀገር መስራት ትችላለህ። 70% በተለይ ኢትዮጵያ ውስጥ ያለው ወጣት ይሄ ወጣት በጣም ስነ ምግባር ያለው ነው። እኔ ምንም ጥያቄ የለም። በዚህ ላይ ደግሞ ትንሽ ሊጨምርበት ከምነግራችሁ ነው። ከዚህ ቀጥሎ ያለው ደግሞ ስነ ምግባርና ምን በደንብ በሉ። አዎ ሚስት እዚህ ሰፈር ካለች ቀና በይና በደንብ ስሚ በላት። ባለቤትሽን እዚህ ካለ በደንብ እየሰማት ነው። ከዚህ ከገባክ ይቅርታ እንደምትጠይቃት፣ ከዚህ እንደገባሽ እግሩ ላይ ወድቀሽ ይቅርታ እንደምትጠይቂ እርግጠኛ። ትዳር ስነ ምግባር ይጠይቃል ይጠይቃል። ለባህል ራስን ዝቅ ማድረግ ትትና ነው ትትና ነው። እግዚአብሔር በመጽሐፍ ቅዱስ ላይ ባል ራስ ነው ያለው፣ ወንድ ከሴት ይበልጣል አላለ። አንተ ንጉሥ ነህ እሷ ባሪያ ነች አላለም እግዚአብሔር። አንተ ራስ ነህ እሷ አካል ነች። አንተ ያለ እሷ ዋጋ የለህም፣ እሷም ያለ አንተ ዋጋ የላትም እንጂ ያለው አንተ ባለስልጣን ነች እሷ ባሪያ ነች አላለም። ከኃላፊነቶቿ ውስጥ አንዱ ምግብ መስራት፣ አንተን መንከባከብ ነው እንጂ እሷ ያንተ ባሪያ ነች አላለም መጽሐፍ ቅዱሱ። እኛ እንደምንለው መጽሐፉ አይልም፣ መጽሐፉ እንደሚለው ደግሞ እኛ እንደምንለው ስነ ምግባር ይጠይቃል። ምን ትዳር አንድ ለወንድ ልጅ እጮኛ የሆነች ሴት አለች፣ የምትሰጠው ነገር አለ፣ የምትከለክለው ነገር አለ። ስነ ምግባር ያላት ሴት
ከሆነች ምን እንደምትሰጠው ምን እንደምትከለክለው ታውቃለች። አንድ ወንድ ስነ ምግባር ካለው ምን ማድረግ እንዳለበትና ምን ማድረግ እንደሌለበት ጠንቅቆ ያውቃል። ስነ ምግባር ያለው ወንድ ወገኖች አንድ ትልቅ ነገር እዚህ ጋር ልንገራችሁ። ራስ ከበሰበሰ ዋጋ የለም። እኔ በተለይ ወንድ ልጅ ሆናችሁ እግዚአብሔር ለትልቅ ክብር ለትልቅ ኃላፊነት መሪ አድርጎ ሾሞ እንደ ንጉሥ አድርጎ እግዚአብሔር ትልቅ ቦታ ሰጥቶ እኔ መሬት ላይ መመስመስ የሚወዱ ሰዎች፣ ውርደትን እንደ ክብር የሚያዩ ሰዎች፣ አባት ከተበላሸ ራስ ከበሰበሰ ከዛ በኋላ አካል ዋጋ የለም። የሚስት ራስ አድርጎ እግዚአብሔር ባልን ነው ይሾ ሚስትን ጋር ምን ትጠብቃለህ? አንተ ጋር ጸሎት ከሌለ፣ አንተ ጋር ትሕትና ከሌለ፣ የሥራ ፍቅር ከሌለ፣ ታማኝነት ከሌለ፣ ቅንነት ከሌለ፣ አለባበስ ከሌለ፣ አነጋገር ከሌለ፣ አረማመድ ከሌለ ምን ታስተምራታለህ? ለእሱ የቱ ጋር ነው ባለመብቱ ነው? ባል እኮ ራስ ነው። ያቅፋታል፣ ይወዳታል፣ ብታጠፋ መስመር ያሳያታል። ነው እንደዚህ አይደለም፣ ወደዚህ ነው ይላል። ለዚህ ነው እግዚአብሔር እዛ ቦታ ያስቀመጠ። አንተ ለዚህ ስነ ምግባር ለማን ታስተምራለህ? መጀመሪያ አንተ ይኑር የባል ስነ ምግባር መጀመሪያ ይኑር። ሰው ሲኖረው ነው የሚሰጠው፣ ከሌለ ምን ትሰጣለህ? መጀመሪያ አንተ ይኑር። እኔ ብዙ ሚሊዮን ሰዎች ዓለም ላይ እየተሰቃዩ በጣም በብዙ ወንዶች አውቃለሁ። በተለይ ስነ ምግባር በሌላቸው እዚህ ሀገር እኮ እንደው ለገንዘብ ብሎ ትዳር የሚይዙ ሰዎች አሉ። ገንዘብ ትልቅ ነገር ሆኖ ገንዘቧን ለማግኘት የሷ ህይወትስ ራሷ ጉዳይ ነው። እድሜ ይኖራል እንደዚህ ለገንዘብ ብለህ ትልቅ ቤት ለመግባት የሌለውን አለ ያንን ከዚህ አጋይተህ እንጀራ ትበላለህ። ሰምተህ ታውቃለህ? በመጽሐፍ ቅዱስ ላይ በታሪክም በፍልስፍናም በሳይንስም የሰው ህይወት አበላሽተው የራሳቸው የሚስተካከሉ ሰው ሰምተህ ታውቃለህ? ካልሰማኸው በሰፈርከው ለአንተ ይሰፈርልሃል። በዛው መስፈሪያ ለአንተ ይሰፈርልሃል። የሰው ህይወት የሚያበላሹ ሰዎች የነሱ ህይወት ሲበላሽ እናውቃለን። የሰው እንጀራ የሚያበላሹ ሴቶች እኔ አሁን በቃኝ ካንተ ልጅ ነበር የምፈልገው ብላ 2 ልጅ ወልዳ የእውነት ትክክለኛ ታሪክ ነው ማለት ነው። 2 ልጅ ወልጃለሁ ብላ ሰውየው ምንም ያላደረገውን ሰውዬ ሰባብ ፈልጋ ጤና ነስታ ከቤት አስወጣችው። የሚመር ልጅ ነው። እግዚአብሔር በሚያውቀው ዓመት አልሞላ 2 ልጆች ሲሞቱ ምን ትላለህ? ሀብታም ቤት ገብቶ ንብረት ወርሳለሁ ብሎ ከዛ ቤት ሳይወጣ ነው የሞተው። መብላትን የኔን ያስበላኝ ይበል። ነቢዩ ኤልያስ በዚህ በኩል ኤልሳ በዚህ በኩል በጣም እድሜ ልኬን የማረሳው በጣም በተደጋጋሚ ነው። በሕያው እግዚአብሔር የምላለው ያለኝ ይበቃኛል። እጁ ባዶ፣ እግሩ ባዶ፣ ጓዳው ባዶ፣ ቤቱ ቢገባ እንደው አንድ ወቄት ትንሽ ነገር ወርቅ የማትገኝበት ባዶ እግዚአብሔርን ብቻ ይዞ ሰው ያለኝ ይበቃኛል ይላል። እዚህ ጋር ምን በቦኩ ሚካኤል ጋር 1000 ካሬ ሜትር ቦሌ ጋር 1000 ካሬ ሜትር ያለ እግዚአብሔር ይመስገን ተረጋግቶ ይበላል፣ ተረጋግቶ ይበላል። ስግብግብነት እና ወንዶች ስነ ምግባር ያለው ወንዶች እንድንሆን እግዚአብሔር ይርዳል። ትዳር ምን ይጠይቃል? ሴት ልጅም ከሆንሽ ሴትን ስነ ምግባር ይጠይቃል። እንደው ገንዘብ ለማግኘት ብለሽ ሀብታም ለማግባት ብለሽ ያልሆንሽው መጥቶ የሆንሽው ሆነሽ እስኪ ይመርልሽ። አዎ አይሳካም፣ የሚሳካ ይመስለናል። እናቴ ችግረኛ ነች፣ እናቷን ሲረዳት በቃኝ አትልም። ስልክ የለኝም፣ ስልክ ሲገዛላት በቃኝ አትልም። አባቴ መኪና የለውም፣ መኪና ሲገዛላት በቃኝ አትልም። ልክ በቃ መቀን ነው። በቃኝ እኮ ይባላል እህቶች። አንዳንድ ጊዜ በቃኝ ይበሉት የሆነ ነገር ሲደረግልሽ ያችን ተቀበይና በቃኝ። ምንም ብታረግላቸው በቃኝ የማይሉ ሰዎች አሉ የሉ? ዝም አላቸው። ለብቻውን ዝም እንደረሰሉ ተናገር እንጂ አለ የለም? ታዲያ አንታረም ቢኖረው አለ የለም? ምንም ብታረግለት በቃኝ የማይል ሰው አለ የለም? ከሴት ምንም ብታረግላት ከስጋ የሆነ ነገር ቆርጠህ ብትሰጥ ጠግቦ ነው ብትል እንጂ በቃኝ መጣ አለ የለም? ምንም ብታረግለት ብትንከባከብ ውሃ ለግሩ ለፀጉሩ ቅቤ ምንም ቢሰጠው አመሰግናለሁ ማይል ሰው አለ የለም? ምስጋና ቢሰው ምንም ብታረግለት አመሰግናለሁ እግዚአብሔር ይስጥልኝ ትልቅ ጸሎት ትልቅ ምስጋና ስነ ምግባር ይጠይቃል። ትዳር ምን ይጠይቃል? ከዚህ ቀጥሎ ያለው ደግሞ የአለባበስ ስነ ምግባር። አለባበስ ስነ ምግባር አለው ይለው አለው ይለው ክርስቲያናዊ አለባበስ ለሴት ልጇ ለወንድ ልጅ እግዚአብሔር እንደፈቀደልህ መጠን እግዚአብሔር እንዳስቀመጠልህ መጠን አለባበስ ሰው ይገዛል።
ከዚህ እስከዚህ የተቀደደ መዳበሪያ የሚመስል ነገር ድህነትህን እንጂ ሀብትህን የሚያሳይ አይደለም፣ ድህነትህን የሚያሳይ አይደለም። ባለባበስ ግን አንተ የሕያው እግዚአብሔር ልጅ የሥላሴ ሥራ ነው። ሰውነትህን ገላህን ይሸፍናል። ያም አለባበስ ስነ ምግባር ነው። የ200,000 ብር ጫማ ነው ያደረኩት ብለህ ለጉራ ለማሳየት ነው። 200,000 ብር ጨረቃ ቤት ለመግዛት መከራ የሚያዩ ሰዎች አሉ። ጸጋዬ ይሄን ሹራብ የገዛሁት 400,000 ብር ነው። ለምን ትነግረኛለህ? ይበልጥ ድህነቴ ይሰማኝ ነው። አዎ ካለማ የሚሊዮን ብር ልበስ። ወገኖቼ ራሳችሁን ከማንም ጋር አታወሩ። ይሄ ህይወት የኔ ህይወት ነው ባለኝ ነገር ማን ይመስገን። አለባበስ ስለ ምግባር ይጠይቃል አይጠይቅም? ይጠይቃል አይጠይቅም? እና ምናልባት ሴቶችን እዚህ ካላችሁ አለባበስ ስለ ምግባር ይጠይቃል። አንቺ ቲክቶክ ላይ እንደፈለጋለሽ የምትለቂው ያ ቪዲዮ ሚዲያ ላይ 5 ዓመት ከቆየ 5 ዓመት ውስጥ 5,000 ሰው ወደ ዝሙት ይመጣል። ያን ደግሞ እግዚአብሔር ይጠይቅሽ። ያን ደግሞ እግዚአብሔር ይጠይቅሽ። ትልቅ ብርቅ አድርጎ ገላቸው እንዲያወዛወዙ እኔ የሚቆሩ ሰዎች አሉ። ብረት ገፍተው ሰውነታቸው ሙጥጥር አድርገው ይሁን ጥሩ ሰውነት ይሁን፣ ግን ስነ ምግባር ሰውነትን ደበቃ ሸፍኑ። እግዚአብሔር ይክበርበት። በጉልበትህ በጤናህ በአይምሮ ማን ይክበርበት? እግዚአብሔር። አለባበስ ምን ይጠይቃል? ስነ ምግባር። ስነ ምግባር ያላት ሴት የምትለብሰውን አለባበስ ልበሽ። ካልሆነ እንደ ቅድሟ ሴት እዚህ ጋር ምጣድ ጥዳለች፣ እዚህ ጋር ወጥ ጥዳለች። ወጡ ጋር ስትሄድ ምጣዱ ጋር ስትሄድ ጸበል ስትመልሽ ያኛው ስትመልሽ መጀመሪያ መንፈሳዊዎችን አስተካክል። ከዛ በኋላ ይሄን ይዞ ሰው ይሄን ይሰራል። ሰው እዚህና እዚህ ሲል ሁለቱም ነው። ስለዚህ በክርስትና ሕይወት ውስጥ የክርስቲያን ስነ ምግባር ሌላኛው አለባበስ ነው። ከዚህ ቀጥሎ ያለው ደግሞ የሥራ ስነ ምግባርና አለባበስ ብለናል። ከዚህ ቀጥሎ ያለው ስነ ምግባርና ምን እኔ በቤተ ክርስቲያኑ በስብከተ ወንጌል ኃላፊነትን በመንግስትም ትልቅ ቦታ ላይ ያላችሁ ሰዎች ያ ዶግማ ነው። እዛ ቦታ ክብርህን ከጠበቅ የመቆየቱ ግን ጥሩ፣ ክብርህን ካልጠበቅ ግን መውረድ ነው። ስልጣን ስነ ምግባር ይጠይቃል አይጠይቅም? እንደው ስለ እግዚአብሔር ብለህ ለህሊና ስትል በጎ ነገር ስራ። በጎ ነገር ሰው ይወደድህ አይወደድህ፣ ግን እግዚአብሔር የወደደው ስራ ስራ። ማን የወደደው? ማን የወደደው? ክቡር አባታችን ከዚህ ቤተክርስቲያን ለቀው ቢሄዱ እዚህ ቤተክርስቲያን ለዚህ ቤተክርስቲያን ያደረጓትን እቺን ህንጻ ትውልድ ለዘላለም ይናገር። ሰው ይናገር። ለህሊና ስትል ግን በጎ ነገር ሰርተህ ትሄዳለህ። በጎ ነገር ሰርተው ይሄዳሉ። ያላደለው ከዚህ ቤተክርስቲያን ሲወጣ 100 ሰው ቀጥሮ ይሄዳሉ። ለሱ ብልጣብልጥነት ነው፣ ትልቅ አዋቂ ነው። ያደላቸው ደግሞ ለቤተ ክርስቲያን ይጠቅማሉ ብሎ ባለቀሳት ሌላ መዘዙስ። እኔ በእውነት በውስጤ በጣም ነው ያከበርኳቸው። እግዚአብሔር ይጠብቃቸው። የእውነት ከንቱ ዳስ ያለኝ በጣም ነው ደስ ያለኝ። አውርተን አልቀድመን አባታችን ተቸገሩበት እንቅልፍ ምጡበት ግድ ይላችሁ ትልቅ ነገር እንደሆነ ይሄ 200 ሚሊዮን አንድ እዚህ መካከል ያለ ባለ ተከለ ይሰቃሉ ነው ይችላል። አንድ እግዚአብሔር ያደላት ሴት እኔ 100 ሚሊዮን ብር ሰጣቸዋለሁ። ትልቅ ነው ትልቅ ነው። አዎ አንዷን ጠርቼ ለሊቱ ሙሉ ስትሉ እንዳታተ አንዷ መታ 100 ሚሊዮን ብር ቃል ገብታ ዛሬ ማታ ለሊቱ ሙሉ ካልተዘመረ እንዳት አንድ ሰው የሚሸፍነው አንድ ሰው ማድረግ የሚችለው ብዙ የሚገርም ማለት ነው። ስልጣን የሰጣችሁ ሰዎች በስልጣን እንደው ስነ ምግባር ይኖራችሁ። ያለበት ስልጣን ስነ ምግባር ይጠይቃል። ስነ ምግባር ከሌለ ብዙ ነገር ታበላሽ። መሪዎች፣ ባለስልጣናት፣ ዲፕሎማቶች ያለመከሰስ መብት ያላቸው እሱን ተጠቅመው ጥሩ ስነ ምግባር ካላቸው ለዘላለም ለትውልድ ጥሩ ነገር ሰርተው ያልፋሉ። ካልሆነ ግን ብዙ ነገር አበላሽተው ይወጣል። እግዚአብሔር ይጠብቀን። ማን ይጠብቀን? የቤተክርስቲያን መሪዎችን፣ ጳጳሳትን ጥሩ ስነ ምግባር ካለ ለትውልድ የሚጠቅም ትውልድ ቀርጸው ያልፋሉ። ምን ካለ? ጥሩ ስነ ምግባር ካለ። ከዚህ ቀጥሎ ያለው ደግሞ የሥራ ምን ጨርሻለሁ። 4 ወይ 5 ነው የሚቀር። የሥራ ፍላጎት የሌለው ሰው ስራ መስሪያ ቤት ይገባና ለአሰሪው ችግር ለራሱም ችግር ነው። አሰሪዎች እዚህ ውስጥ እንደዚህ አይነት ነገር ገጠማቸው አልገጠማቸው? ከቤት ወጣ ስራ ቦታ መዋል የምትፈልግ የሥራ ፍቅር የሌላት ሴት ስራ ቦታ ትገባና የሥራ ፍቅር የሌለው አገልጋይ ነኝ ብሎ ቤተክርስቲያን ይቀጠርና ለቤተክርስቲያን ሰዎች ለቅም የሥራ ፍቅር የለውም፣ የመስራት ፍላጎት የለውም፣ ዝቅ ብሎ የማስተካከል የማስተናገድ ፍላጎት
ሸክም ይሆናል። ስራ የማትወድ ሴትም ስራ ቦታ ገብታ ለስራው ሸክም ናት። ስነ ምግባር ካላት ግን አለቃ ያየኛል አላገኛትም፣ እግዚአብሔር ያየኛል ትላለች። ማን ያየኛል? ማን ያየኛል? አዎ እግዚአብሔር ያየኛል ወገኖች። አለቃ ላያይ ይችላል፣ ማንም ላያይ ይችላል። የምትሰርቂው ገንዘብ ነገ ወዲህ ተደርጎ የማይደረስበት ገንዘብ ሊሆን ይችላል። ነገር ግን ማን ያያል? ማን ያያል? ከእግዚአብሔር መደበቅ ካልቻልሽ ካለ ምኑን ስራ ሰራ? ከእግዚአብሔር መደበቅ ካልቻልሽ ምኑን? ስለዚህ የስራ ስነ ምግባር አለ። በተቀጠራችሁበት ቦታ ላይ ሰው ባያይ ማን ያያል? እግዚአብሔር ያያል። ለህሊና ስትል ታማኝ አለቃ ኖራ ኖራ ከስራ ስራ ሁሌ ሰራተኞች ይላል እኔ ላይ እግዚአብሔር ግን ያያል። ዛሬ እኔ ላይ ትቀልዳለህ፣ አንተ ላይ ትቀልድብሃል። ዛሬ ጸጋዬ የለም ብለህ ታሾፋለህ፣ ነገ ይሾፍብሃል። ክቡር አባታችን የሉም አንዱ አስተውተዋል። አንተ ስትቀልድ ይቀልድብሃል። እናንተ በሰዎች ስትቀልዱ ነገር ደግሞ አንተ ቢሮ ላይ የሚቀጠረው ሰው ነገር አንተ አሰር የሆነ ነገር ይቀልድብሃል። እንዳይቀልድባችሁ እናንተ በሰው አትቀልዱ። ያ የሰፈርኩ ለአንተ መልሶ ይሰው የስራ ስነ ምግባር የስራ ፍቅር ከሌለ እንደለበድከው ግባና ተኛ። ለዛም ችግር ትሆናለህ። ያልሆነ ገንዘብ ትሰበስባለህ። ከዚህ ቀጥሎ ያለው ደግሞ ሀብትና ስነ ምግባር። ስነ ምግባር ያለው ባለጠጋ ባለሀብት አይደለም፣ ባለጠጋ። ባለጠጋ ደግሞ በገንዘቡ በጎ ነገር ይሰራል። የትውልድ አይምሮ ይሰራል። የትውልድ አመለካከት ላይ ይሰራል። የተራበ ያበላል። እዚሁ መሀል ከተማ ሆኖ ረሃብ እየገደላቸው አሉ። ለእነሱ ይደርሳል። ቤተ ክርስቲያን ይሰራል። የታመመች እኔ 3 ሚሊዮን ብር አካ አሁን ነፍሷ ከስጋዋ ልትለይ የደረሰች ልጅ አካ እስከ ህንድ ድረስ ሄደሽ ብትካከል አሁን ትልኛለች ተብላ 3 ሚሊዮን ብር ኬክ ታምጣ። 300 ሚሊዮን ብር ጉዳያቸው ያለውን ባለሀብቶች 300 ሚሊዮን ጉዳያቸው ያለውን ሚሊዮኖች 3 ሚሊዮን ብር አታ መልክ ያላት ቁመና ያላት ሰውነት ያላት ልጅነት ያላት በጣም የሚገርም ደግሞ ልጅና ያላት የምታሳዝን ሴት ልጅ ሞት በቆሟ ምን ስለሌለ 3 ሚሊዮን ስነ ምግባር ያለው ባለሀብት ትልቅ ሰዎች ያውቃሉ። ለሰው አይናገሩ 6 ሚሊዮን 7 ሚሊዮን ብር እስከ ታይላንድ ድረስ ሰው የላኩ ያሳክሙ ግን አይናገሩ። ቤተክርስቲያን 3 ሚሊዮን 4 ሚሊዮን ብር ይሰጣል አይናገሩ። 100 ሚሊዮን ብር ይሰጣል ስሜን ግን እንዳትናገሩ። እግዚአብሔርን አመስግኑላቸው። የእውነት መባረክ አያችሁ። ወደ ነገር ያደርጋሉ አደረገ ብሎ ግን አይሆን። ገንዘብ አላቸው በገንዘባቸው ይሰራሉ፣ ሰራው ግን አይሆን። ቅድም እንደነገርኳችሁ ባልና ሚስቶች የእውነት በጣም ነው ቤታቸው በጣም ነው ያለው። ቤታቸው ያምራል። እኛ አይደለም እግዚአብሔር ይሰራል። ማን ይሰራል? ማን ይሰራል? እስኪ በነገራችሁ ቀደም ብሎ የሆነ ነገር ሲባል እግዚአብሔርን ለማመስገን ቸኩሉ። አባታችን የኔ እናት የኔ እግዚአብሔር ይመስገን። ማን ይመስገን? እናፍራለን አንዳንድ ጊዜ እኮ በነገር ሁሉ እግዚአብሔርን አመስግን። የሆነ ነገር ሲባል እግዚአብሔር ይመስገን። ያንተ ስራ ቆንጆ ነው፣ እግዚአብሔር የተመሰገነ። መኪና ያምራል፣ እግዚአብሔር የተመሰገነ። ሚስት ቆንጆ ናት፣ እግዚአብሔር የተመሰገነ። ሙያተኛ ነው፣ እግዚአብሔር የተመሰገነ። ይቻላል አይቻልም? አዎ ስለ ራስህ ብዙ አታውራ። አዎ እግዚአብሔር እኔ በጣም በሚገርም ቅዱስ ጳውሎስ ይላል ከተሰጣችሁ በላይ ለራሳችሁ በአግባቡ መዝኑ እንጂ ከሆናችሁ በላይ ራሳችሁን ከፍ ከፍ። ቅዱስ ጳውሎስ በሮሜ ምዕራፍ 12 ቁጥር 3 ላይ ራስ እግዚአብሔር ለእያንዳንዳችሁ ለሰጣችሁ እምነት መጠን ራሳችሁን በአግባቡ መዝኑ እንጂ ከሆናችሁ በላይ ራሳችሁን ከፍ ከፍ አታርጉ። ወሬ አይቅርም። እግዚአብሔር በሰጠ ጸጋ ራስን መዝን እንጂ ካደረግከው በላይ ራስን ከፍ ከፍ አታርጉ። ራስን መዝን፣ ራስን ገምግም እንጂ ከተሰጠ በላይ ከተሰጠሽ በላይ ራስሽን ከፍ ከፍ አታርጉ። የምትሰሩትን ሁሉ በስውር ስሩ፣ ከዛም ክብሩን ማን ይውሰድ? ማን ይውሰድ? ልጆቻችሁ በትምህርት ቤት ከተሸለሙ እንደው ሳቅ ፈገግ ብለሽ ከመሄድሽ በፊት እግዚአብሔር የተመሰገነ። ማን የተመሰገነ? በሰላም ከተገላገልክ መጀመሪያ ልጅን ከማቀፍ በፊት እግዚአብሔር የተመሰገነ። ይቻላል አይቻልም? እንደው ትዳር ካገኘሽ ነገ ምን ይሁን እሱ ችግሩን ተውና መጀመሪያ ማን የተመሰገነ? ያላገባሽ ሴት ትዳር ለምንሽ ያልተሳካልሽ ሴት ከሆነ እግዚአብሔር ጊዜ ያለው መጀመሪያ እግዚአብሔር የተመሰገነ። ኪሳራ ከከሰረ ይህ በትንሽ እድሜ ብዙ ሚሊዮን ብር ገደል ገብቷል። ግን ማን ይመስገን? ይቻላል አይቻልም? የትኛው በታች ተወርዳል? እዛው ቦታ ከእግዚአብሔር ጋር ትኖራለህ። ከማን ጋር?
ስለዚህ ሀብት ስነ ምግባር ይጠይቃል። ከዛ ቀጥሎ ደግሞ ታማኝነትና ስነ ምግባር። ወገኖቼ ይቺ ሀገር የጉድ ሀገር እየሆነች እናንተ ቁጭ ብሎ እየተማራችሁ በቀን ከ300-400 ሴቶችና ወንዶች በላይ ወደ ቻይና፣ ወደ ጣሊያን፣ ወደ ህንድ፣ ወደ አሜሪካ እየሄዱ ለምን? በትዳራቸው ላይ ለመማገጥ። ግማሹ አዋሳ እየሄዱ ቅድም ብያቸዋለሁ። ቁልቢ ሊያከብሩ ሄዱ አሉ። ቅንጣቸውን ይዞ ደግሞ ቁልቢ ሄዱ አሉ። በመኪና አደጋ ይሞቱ እንደም ሰበር ዜና እግዚአብሔር በሚያውቀው በሄዱበት መኪና ያልተመለሱ እንትኖች አሉ። ቃሉን ራሱ አፍራ እንደው አደራችሁ ባለትዳር ወንድ ልጅ ከሆነ ምንም ነገር አይመች ስለ ሕያው እግዚአብሔር ብለህ ቤትህ ክትት ብለህ ነው። ያ ትልቅ ጨዋነት ለሰው ሞኝነት ይመስላል። አንተ ግን ትልቅ ሰው ነው። የሕያው እግዚአብሔር ልጅ ሚስት በዚህ ልትወጣ በዛም ላታይት ትችላለች። ማን ያያል? ዮሴፍ እኮ የንጉሥ ሚስትን የተመኘችው ጠዋት ምትታጠብ፣ ቀን ምትታጠብ፣ ማታ ምትታጠብ፣ በብብት ሽታ የማትታማ የአፍ ጠረን የማይነሳባት በጽናት የንጉሥ ሚስት የሆነች ስንት ታዛዦች ያላት የንጉሥ ሚስት ገላህን፣ አይምሮህን፣ ፀጉርህን፣ ቁመናህን ወድጄሃለሁ። ንጉሥ በብዙ ነገር ላይ ሾሞኛል፣ ባንቺ ላይ ግን አልሾመኝም። ወጣት ነው፣ ጎረምሳ ነው፣ የሚያምር ነው፣ የሚያምር ሰውነት አለው፣ የሚያምር ቁመና አለው። ምንም ነገር ማድረግ ይችላል። ቢያደርግም እዛ ስልጣን ላይ ትንሽ ከፍ ከፍ ማለት ይችላል። በዚህ ዘመን ሌላ ሰው ወዶ ትዳራቸው ባላቸውን በመርዝ የሚያስገድሉ ሴቶች አሉ። ሚስቱን በመርዝ የሚያስገድሉ ሰው አለ። ብዙ ነገር ማድረግ ይችላል። እሺ ብላ ሎሌዎቹን አስወጥታ አሁን ማንም የለም እናንተ ብቻ ነኝ። እኔ እኮ አንቺ ያስወጣሻቸውን ሰራተኞችና ሎሌዎች ንጉሱን አይደል የምፈራው፣ መጋረጃ የማይጋርደው ሌሊቱን በብርሃን እንደፈለገ ማየት የሚችል ጨለማ የማይጋርደው የሰማይና የምድር አባቴ እግዚአብሔርን ነው የምፈራው። ለዛ ነው ያንቺ ጋር ማለቀው። ሰው በተወለደበት ሀገር በማይከበርበት እግዚአብሔር በባዕድ ሀገር ከፍ ከፍ አደረገው። ምን አደረገው? ምን ስለሆነ? ታማኝ። የገዛ ሚስቱን እኮ ለአገልጋይ ጥለን ማትሄድበት ዘመን ነው። ማንንም አታም ሴቷ ከወንድ እኩል ማጋጭ የሆነችበት ዘመን እንዴት እንደሚያሳፍር ሁሉንም ማለት አይደለም። በጣም ጨዋ ሴቶች ሴቷ ከወንድ እኩል ማጋጭ የሆነችበት ዘመን፣ ወንዱ ጋጥ የወጣበት ዘመን። በጣም ይቅርታ አድርጉልኝ። ዮሴፍ እግዚአብሔር ክብሩን ከፍ ያደረገለት ምን ስለሆነ ነው? ታማኝ ነው። እሷን ተዋትና አንተ ታማኝ ነው። የታመንከው ለእሷ እንዳይመስልህ ለእግዚአብሔር ታየዋለህ። እግዚአብሔር ደረጃህን ታየዋለህ። እግዚአብሔር የት እንደሚያደርስ ታየዋለህ። ታማኝ ሁን። በመስሪያ ቤትም፣ በቤተ ክህነትም፣ በቤተ መንግስትም፣ በትዳርም። ከዛ ያንተ መጨረሻ ታየዋለህ። ታማኝ ከዛ መጨረሻሽን ታየዋለህ። አለበለዚያ ደግሞ ህይወትሽን ታየዋለሽ። ብዙ ሰው እያለ የለም ያያን ግን አያየም። ቆማለች ግን አልቆመችም፣ ተቀምጣለች ግን አልተቀመጠችም። ለዚህ ነው እኮ ትንቢተ ሚልክያስ ምዕራፍ 2 ቁጥር 9 ላይ ከዚህ የተነሳ እግዚአብሔርን መፍራት ሲገባችሁ ሰው ፈርታችኋልና፣ ለእግዚአብሔር መገዛት ሲገባችሁ ለሰው ተገዝታችኋልና፣ እግዚአብሔርን መፍራት ሲገባችሁ ሰው ፈርታችኋልና፣ እኔ ከዚህ የተነሳ በሰው ፊት የተናቃችሁ የተባረዳችሁ ሰዎች አደረኳችሁ፣ ቀፎዎች አደረኳችሁ። ቀጥታ ቃሉ ነው መጽሐፉ ነው። ከዚህ የተነሳ እኔ በሰው ፊት የተናቃችሁና የተዋረዳችሁ ሰዎች አለ። ከዚህ ቀጥሎ ያለው ደግሞ ኃላፊነትን የመወጣት ስለነበር ወገኖቼ ከቤተ ክርስቲያን አንስቶ እስከ ቤተ መንግስት ያላችሁ ሰዎች እግዚአብሔር እዚህ ምድር ላይ ኃላፊነት ሰጥቶናል ለሁላችን። ያ ኃላፊነት ምን ይጠይቃል? ስነ ምግባር ምን ይጠይቃል? ምን ይጠይቃል? ከዚህ ከሄዳችሁ አደራችሁ ከፈለጋችሁ ለመምህራኖቹ ሁሉንም ፋይል አስቀምጬላችሁ ሄዳለሁ። ለሁላችሁ በስልካችሁ ቢላክላችሁ ደስ ይለኛል። እግዚአብሔር ምስክሬ፣ እኔ ብቻ እናንተ ተለውጡበት። ኃላፊነት ስነ ምግባር ይጠይቃል። እነዚህ ከመሬት ያልወጡ ህፃናትን እንድታሳድግ እግዚአብሔር ኃላፊነት ሰጥቷል ነው አይደለም? የወለድከው ልጅ በጊዜ ቀጥተህ መርተህ ትልቅ ደረጃ እንድታደርሰው እግዚአብሔር ኃላፊነት ሰጥቷል። የተጀመረውን ህንፃ ለፍጻሜ እንድታገባው እግዚአብሔር ስልጣን ሰጥቷል። እዚህ ጋር የጀመርከውን የቆፈርከውን ሰው እንዳይሞትበት ሰርተህ ልታሳድግ እግዚአብሔር ሰጥቷል ኃላፊነት። እኛ ሀገር ሰው ከመስራት ይልቅ ወሬ ይወዳል። ከሚሰራ ይልቅ ቢያወራ ሁለት ጊዜ ሁለት ጊዜ ኮምፒውተር ይከፍታል፣ 4 ጊዜ ሽንት ቤት ይሄዳል፣ 4 ጊዜ ቡና ላይ ይቀመጣል። የስራ ስነ ምግባር ኃላፊነትን የመወጣት ስነ ምግባር።
ሴት ልጅ ከሆንሽ እግዚአብሔር ኃላፊ ያድርጎሻል። ባለቤቷን የመንከባከብ፣ ባለቤቷን የመውደድ፣ ባለቤቷን የማክበር፣ ለባለቤቷ የመገዛት፣ አባቴ፣ ወንድሜ፣ ጓደኛዬ፣ ጌታዬ ብላ ባለቤቷን የማክበር እግዚአብሔር ኃላፊነት ሰጥቶሻል። ይሄን ለመወጣት ያስፈልግ ምኑን ትጸልያለሽ? ይሄን ሳትሉት እግዚአብሔር ሚስትን የመውደድ፣ ሚስትን የማክበር፣ ሚስትን የመሳት፣ ሚስትን የማቀፍ፣ ሚስትን የማስደሰት፣ ልጆችን የማሳደግ ኃላፊነት ሰጥተዋል። ይሄን ሳትወጣ ምን ሌላ ስራ ትሰራለህ? ስለዚህ የኃላፊነትን የመወጣት ስነ ምግባር። ከዚህ ቀጥሎ ያለው ደግሞ ጨርሻለሁ። ቅድስናና ምን? አዎ ቅዱሳኑ አባቶቻችን ከዚህ ቀን ቤት በሕይወት እና አቡነ ተክለ ሃይማኖት እና አቡነ አረጋዊ እና አባ ኪሮስ እስትንፋሰ ክርስቶስ እና ቅዱስ ቂርቆስ ምድር ላይ ያሉ ቅዱሳን ቅዱስ ከተባሉበት ነገር አሉ በስነ ምግባር በሕይወት ስለኖሩ። ከዚህ ቀጥሎ ያለው ደግሞ ጨርሻለሁ። በጣም ይቅርታ። የምን ስነ ምግባር? የምን? ዛሬ አመኑ ነገ ካሉ። ጽናት ካለ ለመጽናት ከፈለግ መጀመሪያ ስነ ምግባር ነው። አንዳንዶቹ ለዛ ባሉበት ቦታ ጸንተው ተረጋግተው ከነክብራቸው ከነቅንነታቸው ከነ ሃይማኖታቸው መቆም አይችሉም። ለምን? ስነ ምግባር የላቸው። መጀመሪያ ባለበት ጽናት እስከ መጨረሻው የጸና እሱ ምን ይላል? ይልናል። ካልጸና እንዴት ትልናል? ካልተረጋጋ ካልጸና የእግዚአብሔር በረከት ቤት ታየዋለህ። ያገቡ ቀን የሚያለቅሱ ዜጎች አልኳል። እንደዚህ በሙሽርነት ልትባረከኝ በዝሙት ልጅ በማስወረድ በስንት ነገር አንተን አሳዘው እንደዚህ ልትባረከኝ እንደዚህ ሙሽራ ልታረገኝ እኔ ግን በዝሙት በምን ተጨማልቄ ውስጥ የኔና እግዚአብሔር እናውቀዋለን። የዛ ቀን የሚያለቅሱ ሴቶች አሉ። ስራቸው የሚያስለቅሳቸው፣ ደስታ የሚያስለቅሳል። አንተ እንደዚህ ልታከብረኝ እኔ ስንት ቦታ ገባው። ጸጸት መጥፎ ነው ወገኖች። ስለዚህ ጽናት ትልቅ ስነ ምግባር ይጠይቃል። ከዛ ቀጥሎ ደግሞ እውቀትና ስነ ምግባር። እውቀት ኖሮ ስነ ምግባር ከሌለ ክርስቶስን የሰቀሉት አዋቂዎች ናቸው። ምኖች ናቸው? ምኖች ናቸው? አዋቂዎች ናቸው። አዋቂ ሆነ የተማረ ሆነ ትልቅ ቦታ ላይ ያለው ሰው ሆነ ስነ ምግባር ከሌለ ያ እውቀቱ አንተንም ሌሎቹንም ሰዎች ያቀፋል። እውቀትና ስነ ምግባር አብሮ ይሄዳል። እውቀት ኖሮ ስነ ምግባር ከሌለ ዋቂ ነው። ስለዚህ በተቻላችሁ መጠን አወቅ የምትሉ ሰዎች ወገኖቼ ከእውቀት ከፍለን እናውቃለን ለማዋሪ ነው ነገር እናውቃለን። ብዙ ማታውቀው ነገር ይኖራል። በተለይ አለማወቅን ማታውቅ ከሆነ ለማወቅ አትፈልግም፣ አዋቂ አይደለም ማለት። ስለዚህ ሌላው ደግሞ እግዚአብሔር የሰጠንን ጸጋ የመጠበቅ ስነ ምግባር ነው። እግዚአብሔር ጸጋ ሰጥቶናል አልሰጠንም? የእግዚአብሔር ስጦታ ነው አይደለም? እዚህ ተሰብስበን ቁጭ ብለን መማር ደስ ይለናል። የማን ስጦታ ነው? ይህን ጠብቀን ለማቆየት ስነ ምግባር ይጠበቅብን አልጠበቅብን? በስነ ምግባር ነው እግዚአብሔር የሰጠህን የሰላም ጸጋ፣ የማስተማርም ጸጋ፣ የመምከርም ጸጋ፣ የመቀደስም የማስቀደስም የማስተማርም የመማርም የመምከርም ጸጋ እግዚአብሔር ከሰጠ የሰጣ ነው። እሱን ካልጠበቀው ታጠዋለህ። እሱን ለመጠበቅ ደግሞ ስነ ምግባር ነው። ስነ ምግባር ካለ የተሰጠን ጸጋ ጠብቀህ የመቆየት ዕድል ከፍ ያለ። ከዛ በኋላ ቤተሰብና ስነ ምግባር ጨርሻለሁ። ከዚህ በኋላ አንድ ወይ ሁለት ይቀር። ይቅርታ እንግዲህ ሁለት ቀረ ብዬ 14 ተጠቀስኩ መሰለኝ። ቤተሰብና ምን? እስኪ ባል፣ ሚስት፣ ልጆች ተሰብስባችሁ እራት የምትበሉ በጋራ ምግብ የምትበሉ ሰዎች ይጫወቱ። ቁርስ ተው እራት። ይሄ እንኳን ሽልማት የለም። በደንብ ልጆቼን ሰብስቤ ከልጆቼ ጋር ከሚስቴ ጋር እሺ፣ እዛ በር መጠለያው አካባቢ ብዙ ሰው ይታያል። በደንብ አውጡ፣ ይታየኛል። ትበላላችሁ። የእውነት ከሚስት ጋር ከልጆች ጋር የምትበላው እግዚአብሔር ይባርካችሁ። አመስግኑላቸው። እሺ፣ በአንድ እጃችሁ ስልክ በአንድ እጃችሁ እንትን ይዛችሁ ብቻችሁን የምትበሉ ደግስ። በአንድ እጃችሁ ስልክ በአንድ እጃችሁ ሳህን በአንድ እጃችሁ ቲቪ በአንድ ጆሮአችሁ ደግሞ እዛ በር ሌላ ገባ አለበት። ሰብሰብ በሉና በጋራ እግዚአብሔር የተመሰገነ ይሁን ብላችሁ ብሉ። ይከብዳል አይከብድም? አባቴ ነፍሱ ይማሩና 40ው ነገሩ እናቴን ሁሌ እላታለሁ። እሷ ወጥ አቅርባ ኩሽና ሳሩን አቅርባ በዚህ በኩል መቼ ነው ግን ቁጭ ብለሽ አብረሽ እንዴ? ሁሌ ወቀሰው። የእውነት መቴ ነው። እኔ እውነቱን እኮ ነው የሚያወራው እና የለምድ ነው ማትሰሙላት። ቁጭ አድርጊና ሰብሰብ ብለሽ ከባለቤትሽ ነው። ይቻላል አይቻልም? የመርሳት ችግር ካለ ደግሞ ይሄ መጥረሻ ላይ አንዳንድ ለመርሳት መድኃኒት የሚሆኑ ነገሮች አሉ። እዚህ ፊት ለፊት አልናገርም።
በጋራ መብላት ደስ ይላል። ሚስት ልጆችን ሰብሰብ አድርገህ ማዕድ አድርገህ ይሄ ሰውዬ የድሮ ነው እንደምትሉኝ ያውቃለሁ። ይሄ ከምንም ከድሮ ጋር የሚገናኝ አይደለም፣ ከመጽሐፍ ቅዱስ ነው። በጋራ መብላት ደስ ይላል አይደል? ስለ ምግባር ይጠይቃል አይደል? አዎ ምን ታስተምራለህ? አንቺ ተረጋጊና አንድ ጊዜ ወጥ፣ አንድ ጊዜ ጨልፋ፣ አንድ ጊዜ ማንፋ፣ አንድ ጊዜ ሳሙና ለማምጣት እዚህ ፍራንኮ አካባቢ ሰብሰብ በይና ቁጭ በይ ከባለቤትሽ ጋር። ከዛ በኋላ ማዕድ ባርካችሁ በጋራ ነው ደስ ይላል አይደል? በዛ ማዕድ ማን ይከብራል? አዎ ተስር ቁጭ አድርጎና 30 ዘግ በዚህና በዚህ ከሆነ እስኪ ማዕድ ባርከን እንደባል እንዳባው አታደርጉ ማለት አይደል? በጣም ጨዋ ሰዎች እግዚአብሔር ይመስገን። ከዛ ቀጥሎ ደግሞ አባትነትና ስነ ምግባር ወገኖቼ፣ አባት ለልጁ ቀላል ነገር ጥሎ ነው እንደዚህ። አባት የሆናችሁ ሰዎች የእውነት ትልቅ ኃላፊነት አይኖርም። ትልቅ ኃላፊነት ሚስት የሆንሽ እናት የሆንክ እናትነት ትልቅ ኃላፊነት። አባት የሆንክ ምናልባት በእድሜ ከደከም ገንዘብ መስጠት ባይችል እግዚአብሔር ይርዳል፣ እግዚአብሔር መንገዱን ያሳካል። ይቻላል አይቻልም? ወገኖች ትልቅ አባትና እናት ያላችሁ ሰዎች አሁን በደንብ ተጠቀሙበት፣ በደንብ ተጠቀሙበት። የእውነት እውነቴን ነው የምነግራችሁ። እግር ለማጠብ አሁን ጊዜ አለ፣ ለመሳም አሁን ጊዜ አለ፣ ፍቅር ለመስጠት አሁን ጊዜ አለ፣ ለማዳመጥ ጊዜ አለ እና የምላግዝሽ ለማለት ጊዜ አለ። በኋላ ግን ጊዜ ነው። የዛሬ 2 ወር እኔና እናንተ እዚሁ ስልጠና ላይ ነበር። እኔ ከ1 ወር በኋላ ሰው ቀብሬ ነበር። ያማላ በህይወት አባት ያላችሁ ሰዎች በጣም እድለኛ ናቸው። ስለዚህ አባትህን በህይወት እያለ አክብሮ፣ አባቶችን ደግሞ ሌላው ቢያቅት ለልጅ ትጸልይለታል። ይቻላል አይቻልም? ምንም ማድረግ ቢያቅታት እግዚአብሔር ይቅናችሁ። በሰላም ትሉ በሰላም ይሁን ይትላል። አባትነት ትልቅ ስነ ምግባር ይጠይቃል። እግዚአብሔር ትልቅ ኃላፊነት ነው ጫንቃ ላይ። ልጆች ቃሚ አጫሽ ምንም ይሆኑ ያሉትን ባርካቸው። እግዚአብሔር ልብስ ምርቃት ነው አይደል? ነው የማታ ማታ እግዚአብሔር ሊለውጥ ይችላል። ስለዚህ አባት የሆናችሁ ሰዎች የእውነት እግዚአብሔር ትልቅ ኃላፊነት እናንተ ነው። አባት ካልሆንክ ደግሞ ለልጆች ምን ልትሆን እንደምትችላል ቅድም ራስ ከበሰበሰ ከዛ አካል ይበሰበሰ። ወንድ ቤት ውስጥ ከተወላገደ ስለ ቃሉ በጣም ይቀጣ ጠማማ ከሆነ ከዛ በኋላ እግዚአብሔር ያቀመመውን ማን ያቀናው ይላል። ስለዚህ አባትነት ትልቅ ኃላፊነት። አባት የሆናችሁ ሰዎች የእውነት ከልባችሁ አባት እዛ ቦታ ያስቀመጣችሁ እግዚአብሔር ስለው እናት የሆናችሁ እንደዛ። ከዚህ ቀጥሎ ያለው መጨረሻው እንግዲህ ይሄ መጨረሻው ነው። እናትነትን ትልቅ ክብር ነው። ዛሬ በጣም ሰዓት ወስዳለሁ እያስብ የነበር 1 ሰዓት ሳፊ ነው ያቆምነው። እግዚአብሔር ቢረዳን ደግሞ የዛሬ ወር ዛሬ ከጋብቻ ጎን ለጎን ስነ ምግባርን ያልኩት ሮዶት ስለዋለ በጣም ደግሞ ሰው መስማት አለበት ብዬ ስላሰብኩ ነው። ይሄን ፋይል ከፈለጋችሁ ካሜራማኖቹ ጋር አስቀምጥላችኋለሁ። የእውነት ቤታችሁ ገብታችሁ ስልካችሁ ላይ አስጭኑና በኋላም ከፈለጋችሁ ከዚህ ላይ እነሱ እያሳለፉላችሁ ፎቶ ማንሳት ትችላላችሁ። የእውነት ትልቅ ለውጥ የዛሬ ወር እግዚአብሔር ፈቅዶ ዓርብ ዕለት እስከምንገናኝ ድረስ በጣም ትልቅ ነገር ታስተካክላላችሁ ብዬ አስባለሁ። በወሩ በሰላም ተገናኝተን እንድንማማር እግዚአብሔር በሰላም ለዛ ያብቃል። እግዚአብሔር ይባርካችሁ። ስለ ስነ ምግባር ስለ አንዳንድ ነገሮች 200 ችግር 200 መፍትሄ ላይ የተወሰነው ገልጫለሁ። እግዚአብሔር ቢፈቅድ በወሩ የተወሰነ ነገር ደግሞ ከዛ ቀጥለን እንማማራለን። እግዚአብሔር ይስጥልን። እግዚአብሔር ይጠብቃችሁ።